ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልኝ የኔ ወድ ቤተሰቦች። ያው እንግዲህ ቪዲዮውን እስከ መጨረሻ እያያችሁ ላይክ እያረጋችሁ ተመልከቱ። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ እና እንግዲህ ቤተሰብ ተመልሼ መጥቻለሁ። እንግዲህ ቪዲዮውን እንዳያችሁት ነው። ያው ጠዋትም ነግራችሁ ነበር። ያው ብዙዎቻችሁ እየገባችሁ እኝኝ ስትሉ ነበር። አሁንማ በቃ ስድቡንም ፈቀድኩላችሁ። ተሳዳቢዎች ግቡ፣ ችግር የለም። እየገባችሁ ተሳደቡ፣ ምንም ችግር የለም። ተፈቅዶላችኋል። ኮመንታችሁንም አላጠፋም። እኔ እኮ ድሮ ማለት ነው ስድብ የሚገል እየመሰለኝ በጣም እፈራ ነበር እና ኮመንት ላይ አላስቀምጥም ነበር ስድብ። አሁን እንደማይሞት ከአንዳንድ ሰዎች አወቅኩ ማለት ነው። ስለዚህ በቃ እንደልባችሁ ፈንጩ እየተውኳችሁ ማለት ነው። እና የገባችሁ ሱሳችሁን አስታክሱ በሉ፣ ግቡና ተሳደቡ፣ ችግር የለውም። እና ደግሞ እንደዚህ የተለመደ ስድብ አትሳደው። ይሄን ስድብ በየቦታው አውቀዋለሁ። በቃ ቢቻል ማለት ነው በዓለም ላይ ተሰምቶ ታይቶ የማይታወቅ ስድብ በቃ እንዲሆን እንደዛ ነው የምፈልገው። እሺ ደግሞ ስትሳደቡ በነፃ አይደለም፣ ላይክ እያረጋችሁ ጭምር። በነፃ ስድብ የለም። እና ቤተሰብ እንግዲህ ተመልሻለሁ። በጣም አናደውኝ ነው። እኔ ጠዋት በለቀኩት ቪዲዮ በጣም እየተናገራችሁ ነበረ፣ በሽተኛ ሁላ ማለት ነው። እንደው ታስጠላላችሁ። ከዛ ግን እኔ ኑሬ ማለት ነው አይታችሁት የማታውቁትን ስድብ ነው ማከናነባችሁ። እንዲህ ዝም ብዬ ተቀብዬ ዝም ምል እንዳይመስላችሁ። ከዛ ብድሩን አትችሉትም ማለት ነው። እና ለጨዋዎች ቤተሰቦቼ ማለት ዛሬ መጥቻለሁ እንግዲህ ያው ለእናንተ ለጨዋዎቹ እና ቤተሰብ ጠዋት እንግዲህ ነግሬያችሁ ነበር። ሃይሚና ብሩኬ ይመለሳሉ፣ ደህና ናቸው እያችሁ። አሁንም ቢሆን ደህና ናቸው። በቃ ያው ድሮም አልተጣሉም፣ አሁንም ሰላም ናቸው። ሃይሚ ተለሳልሳና በቃ እውነትም ናፍቄሽ ነው እንዳላትም የናፍቆት አይነት ነገር ነው የሚታይባት። ሃይሚ በጣም ናፍቋታል ማለት ነው ቤተሰብ። እና ያው አሁን ብሩኬ ነው አሁን እያለመጠ ያለው ማለት ነው። የሆነ በቃ ምን ልበላችሁ እሱ ነው አሁን አልቻል ያለ ማለት። እሷ ሰላሙን ስታወራ እሱ አስሬ ሴት ያነሳል፣ ከሌ ይላል። በቃ እንደዛ ጥሩ ልጅ ናት ናፍቃኝ ምናምን በቃ የሆነ ነገር ይናገራል እሷ። እና ቤተሰብ ወደ መጨረሻ ደግሞ አይታችሁታል አይደለ? እኔ ማርያምን የምትፈቅድ ከሆነ ልውጣ ሲላት ማለት ነው ጸጥ ነው ያለች። ምክንያቱም እንዲወጣ ስለማትፈልግ ማለት ነው። እናንተ በቃ አምኖ መቀበል ያልቻላችሁት ማለት ነው። በቃ የሆነ ቆርጣለች፣ አምራለች፣ ምንም አልቆረጠችም፣ አላመረረችም ማለት ነው። መውጣት ብትፈልግ ኑሮ እስካሁን ድረስ ቤት አፈላልጋ ምንጥቅ ብላ ትወጣ ነበረ። ግን እሷ በቃ እንደዚህ ሆኖ መኖሩ ስለተመቻት ብቻ ያው አይደል ያፈቀራችሁት ሰው ከጎናችሁ ሆኖ ምንም ነገር እያጠፋ ምንም እንትን ቢልም አይኑን ማየት ትፈልጋላችሁ ማለት ነው። ላፈቀረ ሰው በቃ ማየት ራሱ ተስፋው ነው። ይሄን ወቁ በቃ። እና ቤተሰብ እሷ የሆነ የመመለስ አዝማሚያ ሲነካትም ሲያቅፋትም ምንም ሲላትም ትስቃለች ማለት ነው። አልተጣሉ በቃ ይሄ የፍቅር ባህሪው ነው ቤተሰብ። እና ብሩኬ አሁን መረጋጋት ያቃተ ብሩኬ ነው እውነትም። የሆነ በቃ ብዙ አይነት እንትን ከዛም ጋር እየለመድክ በቃ አስቸገርክ ማለት ነው። አንተ በጣም አስቸግረሃል። እኔ ምንድነው የምላቸው አሁን የወጣ ይመስላችኋል አይደል? ቤተሰብ አልወጣም፣ አውቆ ነው አለ። እሷም ሻንጣ እየጎተተች ነው አሁን የምሩን ማለት ነው። የምሩን በቃ ልወጣ ነው ምናምን ብሎ ቢሄድባት ካሜራውን አስጠፍታ በህግ አምላክ እንደምትለው እርግጠኛ ነኝ ማለት ነው። ምክንያቱም እንዲወጣባት አትፈልግም። በቃ ቪዲዮ መስራት ስላለባቸው ብቻ በምን አይነት አይዲያ የሚለው ነገር ጠፍቶባቸዋል እንጂ ማለት ነው። አሁን ይሄ እውነት ቆርጣና የሆነት ጨክና ምናምን እንዳይመስላችሁ። በቃ አሁን ሳቅና ሳቅ ላይ ናቸው። ነገ ከነገ ወዲያ ደግሞ ፋ በሚል ነገር ይመጣሉ ቤተሰብ። ግን ብሩኬ እንደዚህ በቃ ያልሆነ የሴት ስም ምናምን እየጠራ በቃ ልቧን አታድመው፣ አትስበረው ማለት ነው። በጣም አንተ እያለመጥክን ያለህ ማለት ነው። እንትን አትበል በቃ ይበቃሃል፣ ብሩኬ ይበቃሃል። እንግዲህ ይመስለኛል እኔ እንጃ
አንተ መሄድ ፈልገሃል ይመስለኛል። ምንም ልብህ ሊቀመጥልህ አልቻለም ማለት ነው። እና እሷ ስትለሳለስና ስትመለስ የሆነ ነገሯ እንትን ሲል አንተ ደግሞ ወዲያው ኮስተር አልክና የመውጣት ባህሪ እወጣልሻለሁ፣ እስከ ዛሬ ድረስ እንዴት ወጣሽ አልጠበቅሽኝም? እንዲህ ኧረ አይባልም ብሩክ፣ ኧረ ተው እንደዚህ አይባልም። አንተ እንድትወጣ ትፈልጋለህ ማለት ነው። ወጣ እንድትጠብቅህ ነው የምትፈልገው። ይህን ያክል እንደው በዚህ ልክ ማለት ነው ያን ያህል ነገር ያን ያህል ፍቅር ያሳለፋችሁ ሰዎች ባትነቋቆሩስ? እንደዚህ በቃ የሌላ ነገር እየጠራችሁ ልባችሁን ባትደማሙ ማለት ነው። ይህች በቀልድ የምትነጋገሯት ነገር ማለት ነው በቃ ይጎዳል። ከቀልድ መሀል ውስጥ ብዙ እውነቶች አሉ እና ስለሚጎዳ እናንተም እንግዲህ በቃ በተመልካች ነው ሙድ የያዛችሁ ማለት ነው። እናንተ እኮ ያው ስራችሁ አልተቋረጠም፣ ስራችሁን እየሰራችሁ ነው። ግን እዚህ ላይ ማለት ነው ዛሬ ምን ይዞ ይመጣሉ፣ ነገ እንደዚህ ታርቀው ይመጣሉ፣ ዛሬ ምናምን እያለ በተስፋና በጉጉት የሚጠብቃችሁ ሰው ተቃጥሎ ሞተ። ይኸው እኔ ምንም በማላውቀው እንኳን በእናንተ እኔ እየተሰደብኩ ነው። ምንም የማያውቀው ሰው መጥቶ እዚህ አፉን ይከፍትብኛል ማለት ነው። እኔ ምንም በማላውቀው ነገር ማለት አሁን እኔ እስኪ እንደው እግዚአብሔር ያሳያችሁ እኔ ምን አርጌ ነው? እኔ እኮ የሚታየኝን የሚሰማኝን ነገር ነው። ሀቅ የሚናገር ሰው አትወዱም አይደለም? እናንተ ፍላጎታችሁ ምንድነው? ሃይሚን የምትወዱ ሰዎች በቃ ለሃይሚ ብቻ እንዳወራ ነው የምትፈልጉ። ብሩኬን የምትወዱ ሰዎች ደግሞ ስለ ብሩኬ ብቻ እንዳወራ ነው የምትፈልጉ። እንደዚህ ሁለቶችን በአንድ ላይ መውደድ ያለባችሁ የምትወዷቸው ሰዎች ደግሞ ስለ ሁለቶችን በቃ ይገናኛሉ፣ ይታረቃሉ ስላችሁ በቃ ደስታ እና እኔ ለስንት ልሰንጠቅላችሁ እንዴ? እኔ ባየሁት ልክ ነው በቃ መናገር። አንዱን ደግፌ አንዱን ነቅፌ ማውራት አልፈልግም። ዛሬ እለት በእለት ባየኋት ቪዲዮ ማነው ትክክለኛ ያልሆነ እንደዛ ነው እንጂ መናገር የምፈልግ ማለት ነው። በቃ እኔ ያንድ ጎን ጥላቻ ይዤ አልናገርም። አሁን ትላንትና እዩን ደገፍሽ ብላል። እኔ ደግፌ ምን አረኩኝ? እኔ ምንም አላረኳትም። እኔ እንዲያውም ልንገራችሁ አይደለም ሲወለድ ክርስትናውን ሁላ ቢሰጡኝ ደስታዬ ነው። በቃ አይገርማችሁም? እስኪ ምን ታመጣላችሁ? ክርስትናውን ቢሰጡኝ ራሱ በቃ በፍቅር ነው የማነሳው። እንዴ ደርሶ ሰው ቤት ገብቶ መሳደብ ምን አመጣው? እስካሁን ድረስ አልደፈራችሁኝም ነበር። ዛሬ እስኪ እኔም ተውኩላችሁ። በቃ ፈንጩበት ብዬ በቃ ቤቴን ክፍት አድርጌላችኋል። አሁንም እየገባችሁ ሱሳችሁን አራግፉ። በቃ በየቤቱ እየዞራችሁ የለመዳችሁትን ስድብ እዚህ እያመጣችሁ ትተፋላችሁ። ኧረ በስመ አብ! እንደው ኧረ ተው ኧረ እንከባበር። እንዲህ እኔም እኮ አፋል መመለስ እኮ እችላለሁ እጥፉን ማለት ነው። ግን አክብሬያችሁ እንደው በቃ አይደል የኔ ቤተሰቦች ናችሁ ብዬ አክብሬያችሁ እንደ ልባችሁ ሁኑ ብላችሁ በቃ ሽቅብ ሸናችሁ። ኧረ በስመ አብ! እና እንግዲህ ቤተሰብ እኔ ዛሬ ባየሁት ቪዲዮ እንግዲህ ሃይሚ ደህና ናት፣ ሃይሚ ተስተካክላለች፣ ሃይሚ ተመልሳለች። እሱ በቃ በፍቅር ጠበቅ አድርጎ ማለት ነው እንደ ድሮ ቤተሰብ እውነት ስነግራችሁ እንደ ድሮ ጠበቅ አድርጎ ቢያቅፋት ቢስማት ምን ቢላት እሷ ዛሬ በቃ ተሸንፋ ነበር ትመለስ ነበር። ግን ብሩክ ይሄን አልፈለገም ማለት ነው። ስለዚህ ብሩክ ቢስተካከልና በቃ አሁን ይሁ ተመልሶ ለመውጣት ምናምን ማሰበ እዛ ላይ በቃ ይቅርታ ልልሽ የመጣው መሰልሽ ይቅርታ ልልሽ ነው ምናምን ከሚል ማለት ነው በቃ እሺ ምንም ችግር የለም ይቅርታ ቢላት በእርግጠኝነት ዛሬ ሃይሚ በቃ ተሸንፋ ታድር ነበር ማለት ነው። ግን እሱ ይሄ እንዲሆን አልፈቀደም። የሆነ መሀል ላይ ነው በቃ አይደለ ከዚህም ከዛም በቃ እንደዛ ነገር ነው እንግዲህ ነገ ከነገ ወዲያ ደግሞ ምን እንደሚፈጠር እናያለን። ቤተሰብ እያየን ነው። እኛ በምናየው በእለቱ ቪዲዮ ብቻ ነው እንጂ በአንድ ወገን ምናምን አይሰራም እኔ ላይ ማለት ነው። ሁለቱንም ነው በቃ ካየሁት ጥፋት እየተናገርኩ ያለሁ ማለት ነው። እና ስለዚህ ለእናንተም ልብ ይስጣችሁ። ላይክ እያረጋችሁ ስደቡኝ። ደግሞ ስትሳደቡ በነፃ አልሰደብም። ላይክ እያረጋችሁ ቤተሰብ ሰብስክራይብ ያላረጋችሁ ሰብስክራይብ አርጉኝ። እወዳችኋለሁ። የምትሰድቡኝንም እወዳችኋለሁ። እናንተ ጨዋ ቤተሰቦቼን በጣም ነው ደግሞ ከተሳዳቢዎች በላይ የምወዳችሁ ማለት ነው። አመሰግናለሁ ስላዳመጣችሁ። ደህና ደሩ።